የተማረ ይግደለኝ የሚለው ጸሎቷ የሰመረላት ሀገር። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ብንያም ገብረ ኢየሱስ የትምህርት ባለሙያ ካቀረበው ትምህርት የሚለውን ጽንሰ ሐሳብ ከታች ጀምረን እንደገና ልናጤነው ይገባል። እንደኔ ከሆነ ትምህርት አእምሮን ብቻ ማሰልጠን ላይ ማተኮር ሳይሆን ነፍስና ልቦናን ጭምር ማስተማር ወይም ማንቃት ላይ ማተኮሩ የተሻለ ነው ባይ ነኝ። በእርግጥ ይህን በትክክል ከተገበርን ትምህርት የመፍጠር አቅም ያለው ያሻው ስፍራ ያለምንም ስጋት በፍቅርና በሰላም መኖር የሚችል ለሚኖርበትም ማህበረሰብ በጎ የሆነ ጉዳዮችን የሚያበረክት ሰው መቅረጽ ወይም ማፍራት እንችላለን ይለናል ቶማስ ሞር። ዩኒቨርሲቲና ትምህርት። የከፍተኛ ትምህርት ወይም ዩኒቨርሲቲ አንድ ሀገር ሊደርስበት ወደሚፈልገው የአጭርም ሆነ የረጅም ጊዜ ግብ ያሳኩልኝናል የሚላቸውን ሰዎች መልምሎና አሰልጥኖ የሚያስመርቅበት ተቋም እንደሆነ ይታወቃል። ስለዚህ አቅም በፈቀደ ሁሉ ለእነዚህ ተቋማት በየዓመቱ በጀት ይበጀትላቸዋል። እነርሱም በእውቀትና ክህሎት እንዲሁም በአመለካከቱ የተሻለ የሰው ኃይልን ለማፍራት የበኩላቸውን ድርሻ ለመወጣት ጥረት ያደርጋሉ። ዩኒቨርሲቲ በዚህ መልኩ ይገለጽ እንጂ ለዘመናት ዩኒቨርሲቲ የሚለው ጽንሰ ሐሳብ ምን ማለት ነው? አንድ ተቋም ዩኒቨርሲቲ ለመባልስ ዋና ዋና መግለጫዎች ምንድን ናቸው? የሚል ጥያቄ በየጊዜው ይነሳል። እኔና መሰል ጉዳዮችን ለመመለስ የተለያዩ ምሁራን የራሳቸውን ብያኔ እየሰጡና እየተነተኑ አልፈዋል። ዛሬም ላይ ዘመኑን የሚዋጅ ብያኔ ለመስጠት ግን አልተቻለም። በእርግጥ የኋላው ከሌለ የለም ከፊቱ እንደሚባለው የዩኒቨርሲቲ ጽንሰ ሐሳብን በመረዳት ረገድ ፈርቀዳጅና ዛሬም ድረስ በርካታ ምሁራን መለስ ብለው ከሚጠቅሷቸው ፍልስፎች መካከል ሄነሪ ኒውማን በመጀመሪያው ረድፍ ይቀመጣል። ዚ አይዲያ ኦፍ ዩኒቨርሲቲ በሚለው ድርሳኑ ዩኒቨርሲቲ የሚለውን ጽንሰ ሐሳብ ዓለም አቀፍ ላይ ያሉ እውቀቶች፣ ጥበቦች በአንድ ላይ ተሰብስበው የሚገኙበት ስፍራ መሆኑን ያትታል። እንደ ካርዲናል ኒውማን አተያይም ዩኒቨርሲቲ እውነት ሀቅ የሚፈለግበት ስፍራ እንደሆነና በዩኒቨርሲቲ የሚካሄደው ትምህርት ምሁራን የተለያዩ እውቀትና ንድፍ ሐሳቦች አሊያም ተሞክሮችን ለተማሪዎች በጭንቅላታቸው እንዲይዙት፣ እንዲያንሰላስሉት፣ እንዲጠቀሙበት የሚያደርግ ተግባር እንደሆነ ይሰመርበታል። መማር ማለትም በራስ ተነሳሽነት አእምሮን በመጠቀምና በማሰራት እውነትን ፍለጋ የሚያደርግ ጉዞ እንደሆነ ይጠቀሳል። ከዚህ ሐሳብ ጋር የሚዛመደው የታዋቂው የትምህርት ፈላስፋ ፓውሎ ፌሬሬ ነው። ፔዳጎጂ ኦፍ ኦፕረስድ በሚለው መጽሐፉ ላይ እንደጠቀሰው መምህራን የተማሪዎችን አእምሮ ልክ እንደ ባንክ ተጠቅመው የተለያዩ ንድፍ ሐሳቦችን፣ ሐቆችን ወዘት እንዲይዙበት የሚያደርጉበት፣ ተማሪዎችም መምህራኖቻቸው የነገሯቸውን ማንኛቸውም ንድፍ ሐሳቦችም ሆነ ጥሬ ሐቆች እንዳለ አስታውሰው እንዲመለሱ መሆን እንደሌለበት ያስገነዝባል። ይህ ሐሳብ ባንኪንግ ኮንሰፕት በመባል ይታወሳል። ካርዲናል ኒውማን በተለይ የዩኒቨርሲቲ የምስክር ወረቀት ከመስጠት ባሻገር ለተማሪዎች ትንሽ ይገዛ በማድረግ ነፃ አስተሳሰብ እንዲላበሱ፣ ኃላፊነትን መሸከም እንዲችሉ፣ በተለይም ሁለንተናዊ ስብዕናቸው የተሟላ ሰዎችን ማፍያ መሆን እንዳለበት ያስረግጣል። እንግዲህ የአንድ የዩኒቨርሲቲ መግለጫ ጽንሰ ሐሳብ ይህን ሁሉ ነገር ማራመድ የሚመስል ከሆነ ጥያቄው የእኛዎቹ ዩኒቨርሲቲዎች በምን ጽንሰ ሐሳብ ይበየኑ ይሆን የሚለው ነው። መልሱ ለእነርሱን ተወውና ወደሚቀጥለው ሐሳብ እንሻገር ይለናል ብንያም ገብረ ኢየሱስ። የዩኒቨርሲቲ ተልዕኮ። ልክ እንደ ካርዲናል ኒውማን ሁሉ ዩኒቨርሲቲዎች ዋና ተልዕኮ በተለይም ዩኒቨርሲቲ እንዴት መዋቀር ይኖርበታል፣ ምንስ አይነት ዓላማ ሊኖረው ይገባል፣ ወዘተ የሚሉና መሰል ቁልፍ ጥያቄዎችን በማንሳት ረገድ ጀርመናዊ ሆምቦልት ዋነኛ ተጠቃሽ ነው። ይህም በብዙ ሀገራት በዩኒቨርሲቲዎች በተለይም እንደ ዋነኛ ተልዕኮ ተደርገው የሚጠቀሙበት ሶስት መሰረታዊ ጉዳዮች የማስተማር ስራ፣ ጥናትና ምርምር ማካሄድ እና ማህበረሰብን አገልግሎት የሚሉ የሁምቦልት ትሩፋቶች እንደሆኑ ዛሬም ድረስ በስፋት ይነገራል። ይህን መደምደሚያ በእኛም ሀገር ባሉ ዩኒቨርሲቲዎች የግሎችን ጨምሮ በሰነዶቻቸው ላይ አስፍረውታል። በእርግጥ እነዚህን ተልዕኮዎች ዩኒቨርሲቲዎችን መጥቀስ ተጠቃሚነቱ አያሻም። ምናልባት አጠያቂ ሊሆን የሚችለው የግልም ሆነ የመንግስት ዩኒቨርሲቲዎች ተማሪዎችን ተቀብለው ከማስተማርና የምስክር ወረቀት ከመስጠት በዘለለ የእውነት ጥናትና ምርምር ሁሉም እያካሄዱ በግኝቶቻቸው የማህበረሰቡን ችግሮች እየፈቱ ነው ወይ የሚለው አጽንኦት ተሰጥቶ ሊጠየቅ ሊፈተሽም ይገባል። ነገሩን ይበልጥ ለማዋዛትና ትኩረት እንድናደርግበት ይረዳን ዘንድ የተወሰኑ ክስተቶችን እናንሳም። በአንድ ዩኒቨርሲቲ አማካኝነት አሳ ላይ ለሚደረግ ጥናት በጀት ይመደባል። የጥናቱ ዋነኛ ዓላማ በኢትዮጵያ ያለውን የአሳ ምርት ለማሻሻል የሚል ነበር። ጥናቱ ከፍተኛ በጀት ተመድቦለት 2 አካባቢዎች ተመርጠው ተካሄደ። የጥናቱ ድምዳሜም እንዲህ ይላል። አርባ ምንጭ ሐይቅ ውስጥ ካሉ አሳዎች ይልቅ አዋሳ ሐይቅ ያሉ አሳዎች አይኖቻቸው ትልልቅ ነው። ሌላ ቀልድ የሚመስል መራራቅን ጨምር። ጥናቱም ያውጠነጥነው በአዲስ አበባ ከተማ የባልና የሚስት መለያየት ምክንያት የሆኑ ዋና ሳንካዎች ማወቅና የመፍትሄ አቅጣጫ መጠቆም ላይ ነበረ።
በአጭሩ የጥናቱ ግኝት እንዲህ ይላል። አብዛኛውን ጊዜ በአዲስ አበባ የሚስተዋለው የባልና ሚስቶች ፍቺ ምክንያት ባሎች አምሽተውና ጠጥተው መግባታቸው፣ በዚህ ሁኔታ ቤት ከገቡ በኋላ ሚስቶቻቸው ወይም ልጆቻቸውን መደብደባቸው፣ የወር ወጪን በጊዜ አለመስጠት፣ የመፍትሄ ሀሳቡ በተመለከተ ደግሞ ባሎች በጊዜ ሳይጠጡ መግባትና አምባጓሮ አለመፍጠር የወር ወጪን በአግባቡ መስጠት እንደሆነ ይመክራል። በእርግጥ ይህን ለማለት ጥናት ያስፈልጋል ወይ? ለዚህ ጥናትስ በጀት ማበጀት ግፍ አይደለም ወይ? ብቻ የጉድ ሀገር ብለን እንለፈው። እንዲህ አይነት ጥናቶች ቢኖሩም ቢያሳዝነንም፣ በአንጻሩ ደግሞ ማህበረሰብ ሆነ ሀገርን ከችግር አረንቋ ሊያላቅቁ የሚችሉ ፋይዳቸው እጅግ የበዛ እውነተኛ ጥናቶች ስለመኖራቸው ልብ ይለዋል። እንዳለመታደል ሆኖ ግን እንዲህ አይነት ጥናቶች በአብዛኛው ጊዜ የመደርደሪያ ሲሳይ ናቸው። ሐሳቡን ጠቅለል ለማድረግ በርካታ ዩኒቨርሲቲዎችን በጥናትና ምርምር እንዲሁም በማህበረሰብ አገልግሎት የሚፈልጋቸውን የሚጠበቅባቸውን ዋነኛ ተልእኮዎች ተወጥተዋል ለማለት አያስደፍርም። ለዚህ ደግሞ ዩኒቨርሲቲዎቻችን የተቋቋሙባቸው አካባቢዎችና ክልሎች ላይ ያለው የማህበረሰብ ህይወት ማየቱ ብቻ በቂ ማሳያ ነው። እያንዳንዱ ዩኒቨርሲቲ የተቋቋመበት አካባቢ ያለው ህዝብ በህይወት በየጊዜው ተሻሽሎ ቢሆን ኖሮ ዛሬ ሀገራችን በድህነትም ሆነ በሰላም ማጣትና መሰል ዘርፈ ብዙ ችግሮች ባልተዘፈቀች ነበር። ዩኒቨርሲቲያችን ዋነኛ ራዕይ፣ ተልእኮ፣ ግብ፣ ዓላማ ወዘተ ተብሎ በወርቅ ቀለም ቢጻፉም መሬት ያለው ሀቅ ግን ፈጽሞ ይህንን አያሳይም። ለነገሩ እነሱ ምን ያደርጉ? አንዴ የተማረ ይግደለን ብለን የለም? ወደሚቀጥለው ችግር እንሻገር። ዩኒቨርሲቲዎቻችንን በሜሪት ወይስ በመሬት? ዛሬ በሁሉም ክልሎች በሚባል መልኩ ኮሌጆችን ሳይጨምር አንድ ወይም ከአንድ በላይ ዩኒቨርሲቲዎች ተገንብተዋል። በእርግጥ ከጥራት አንጻር ሲለኩ እስኪ መጀመሪያ በእነዚህ ለሀገርና ለወገን የሚጠቅም እውቀትና ዜጋ አፍሩበት፣ በጎ ስሩበት የሚል ሰው ይበዛ እንጂ ነገርየውስ ካለን የህዝብ ብዛት አንጻር ገና የቅበል አቅማችን መጨመር አለበት የሚሉ የምሁራን ሞጋች ሀሳቦች ይንጸባረቃሉ። ለማንኛውም እነዚህ ተቋማት ጋር ያለው የሰው ኃይል አመዳደብ እንዴት ነው? በተቋማቱ ተቀጥሮ ለመስራትስ መስፈርቶቹ ምንድን ናቸው? የሚሉትና መሰል ጥያቄዎች ካነሳን ምላሹ በቀላሉ የሚገኝ ይመስላል። ወደ አንዱ ክልል ሄዳችሁ አንዱን ዩኒቨርሲቲ ብትጎበኙ ከጥበቃ እስከ አትክልተኛ፣ ከካፌ ሰራተኛ እስከ ጽዳት፣ ከተላላኪ እስከ ጸሐፊ፣ ከሬጅስትራር እስከ መምህር፣ ከኮሌጅ ዲን እስከ ፕሬዚዳንት የአንድ አካባቢ፣ የአንድ ጎሳ፣ የአንድ መንደር የሆኑ የሰዎች ስብስብ ማግኘት ያልተለመደ አይደለም። ይህን ጉዳይ ይበልጥ ለመረዳት በምሳሌ እናስደግፈው። ጨ በተባለ ክልል ሁለትና ከዚያ በላይ ዩኒቨርሲቲዎች አሉ እንበል። የጨ ክልል ተወላጅ አንድ ግለሰብ በከፍተኛ ትምህርት ተቋም ለመቀጠር ከፍተኛ እድል የሚኖረው ጨ በተባለው ክልል መወለዱ ቢሆንም የበለጠ ከፍተኛ እድል የሚኖረው ግን እዛ አትብቶ የተቀበረበት አካባቢ ባለ ዩኒቨርሲቲ ይሆናል። ይህን አሰራር ለሚመለከተው ሰው ምናልባትም ዩኒቨርሲቲዎች በፌዴራል መንግስት የተቋቋሙና የሚመሩ ላይመስለው ቢችል አይገርምም። በእርግጥ ይህ አይነቱ አሰራር በሁሉም የሀገሪቱ ዩኒቨርሲቲዎች እየተተገበረ ነው ለማለት ጥናትና ግምገማ ቢያስፈልገውም ዳሩ እውነት ለመሆኑ ግን ጥርጥር የለውም። በከፍተኛ ትምህርት ተቋማት እንዲህ ያለ አሰራር እያመጣ ያለውን አደጋ መመልከትና ለጉዳዩ ከወዲሁ እልባት መስጠቱ ሊተኮርበት ይገባል። የዚህ አይነቱ አሰራር የሰዎችን እውቀት፣ ክህሎት፣ ችሎታ፣ አቅምን ወደ ጎን የሚያደርግ ነውና ዩኒቨርሲቲያችን እንደሌላው ዓለም በሜሪት ሳይሆን በመሬት በአካባቢ ላይ መሰረት ባደረገ አሰራር ተጠምደዋል ለማለት ያስደፍራል። ለነገሩ ሌላው ሁሉ ቀርቶ ለአንድ የሀገራችን ታዋቂ የሚሆን አዋቂ ግለሰብ የክብር ዶክተሬት ዲግሪ እንኳ የሚሰጠው በአካባቢው ተወላጅነት አይደለም እንዴ? ደግመን ደጋግመን የከፍተኛ ትምህርት ተቋማቶችን ሜሪትንና መሬትን በቅጡ ይለዩልን። ይህ ካልሆነ ግን የኋላ ኋላ ከፍተኛ ዋጋ ያስከፍለናል። በእንቅርት ላይ ጆሮ ደግፍ፣ ሌብነት፣ አጎጓቢነት፣ ፍርሃት ዘውግን እንደ መሸሸጊያ ማድረግ። ዛሬ ላይ በፌዴራል መንግስት ይሁን በግል ባለሀብቶች የተቋቋሙት ሞቅ ያሉ ሃይስኩሎችን የሚመስሉት ዩኒቨርሲቲዎች ዘርፈ ብዙ በሆኑ ችግሮች የተተበተቡ ናቸው ለማለት ያስደፍራል። ሌላው ቀልቶ ለዘመናት እጅግ ስንመካበት የኖር ነው አንጋፋውና ፈርቀዳጁ እየተባለ የሚወደሰው አዲስ አበባ ዩኒቨርሲቲ የችግሩ ሰለባ ነው። በቅርቡ ብርሃኑ ደቦጭ ባንክሮ ካየውና ከሰማው በመነሳት የድንቁርና ጌቶች ብሎ በሰየመው ቁጭት ወለድ መጽሐፉ ላይ ያሰፈረው መመልከቱ ዩኒቨርሲቲ የተዘፈቁበት አረንቋ ከበቂ በላይ ያስረዳል። ይህን ድርሳን በቅጡ አነበበው። በእርግጥም አዲስ አበባ ዩኒቨርሲቲ እንዲህ ከሆነማ ማንቀረን ያስብላል። ዛሬ በሁሉም ክልሎች የተቋቋሙት አንደኛ፣ ሁለተኛ፣ ሶስተኛ ትውልድ ተብለው የሚጠሩት አዳዲስ ዩኒቨርሲቲዎች የሚያገለግሉት አብዛኞቹ ሰራተኞች፣ በተለይ ደግሞ መምህራንና ዩኒቨርሲቲ አመራሮች የዚህ ተቋም ውጤቶች ናቸው። ብርሃኑ ደቦጭ እንዳስነበበን ይህ ተቋም ራሱ በዘርፈ ብዙ ችግሮች የተተበተበ ነው። ይህ ማለት በዚህ ተቋም ያለፉ ሰዎች ይህንን አሰራር የሚሰሩባቸው ተቋማት ቢያንስ በጎ አሰራር መስሏቸው መድገማቸው አይቀርም። ብርሃኑ በመጽሐፉ እንደሚያስቃኘን ከስንዴው ይልቅ እንክርዳዱ የበዛ ይመስላል።
በዚህም የተነሳ ዩኒቨርሲቲው በድንቁርና ጌቶች ከጊዜ ወደ ጊዜ እየተመላ መሄዱን፣ ኢምሁራናዊ የነገሰ መምጣቱን፣ በፖለቲካ ሎሌዎችና ጥቅመኞች ዩኒቨርሲቲው መታፈኑና መታገቱን፣ ከምንም በላይ ደግሞ በስግብግብና በፍራቻ የተሸለቡ ሊቃን መበራከታቸውን አስነብቦናል። የድንቁርና ጌቶች መጽሐፍ በብሔራዊ ቲያትር በተመረቀበት ወቅት ከዩኒቨርሲቲው ማህበረሰብ የመጣው ቁጥሩ እጅግ አነስተኛ እንደነበር ታዝቤያለሁ። ያም ሆኖ በመድረኩ ከዩኒቨርሲቲው መጣው ስለ መጽሐፉ ይዘት ያኬሱ ምሁራን ግን እጅግ የተዋጣላቸው እንደነበሩ መካድ አይቻልም። በዚሁ አጋጣሚ ምስጋና ማቅረቡ ተገቢ ነው። የብርሃኑ የድንቁርና ጌቶች መጽሐፍ ብዙዎች እንደሚሉት ገመናን የሚያሳይ አይደለም። ይልቁንም ዩኒቨርሲቲዎች ዳተኛ የልቀት ማዕከል ከመሆናቸውን በፊት አሰራራቸው መልሰው ብለው እንዲቃኙና እንዲያስተካክሉ የሚረዳ ነው። ምን ነው በእንቁላሉ ጊዜ በቀጣሽኝ ከመባባል የሚታደግ ነው። በተለይ የዩኒቨርሲቲ ማህበረሰብና ጸረ ሙስና መጽሐፍ እንዲያነቡት ይመከራል። ጠቅለል ባለመልኩ በከፍተኛ ትምህርት ተቋማት ላይ ዘርፈ ብዙ ችግሮች ለመቅረፍ ይረዳ ዘንድ እንደ ብርሃኑ ደቦጭ ያሉትን ለእውቀት ብቻ ሳይሆን ለእውነትም ራሳቸው መስዋዕት የሚያደርጉ ሊቃን ያብዛልን። እንዲህ አይነቱ ሊቃን የበዙ ዕለት በእርግጥም ዛሬ እንደ ጥንቱ የተማረ ይግደለኝ ብንል ክፋት የለውም። የተማረ ይግደለኝ። ገጠሬውም ሆነ ከተሜው የከፍተኛ ትምህርት ለዘለቀው ቀርቶ በአንጻራዊነት ፊደል ቆጥሯል ለተባለ ግለሰብ የተለየ አክብሮትን መስጠቱ የተለመደ ነበር። አንድ ሰው በዓለማዊ ይሁን በመንፈሳዊ ትምህርት ገፋ ካደረገ የሚያደርገው ሁሉ ይታመናል፣ የሚናገረው ሁሉ ያለ ጥርጣሬ ይደመጣል። ችግር በደረሰ ጊዜ እንኳ መላ ያመጣል ተብሎ የሚታሰበው የሚጠበቀውም ከዚሁ ግለሰብ ነበር። ብቻ የተማረ ሰው ብዙ ሞጋች የለውም። በሀገራችን ለረጅም ጊዜ በተማረ ሰውም በተቋማቱ ላይ ይመካ ያምን ነበር። የተማረና የበላ ወድቆ አይወድቅም፣ አይ መማር ደጉ ከመባሉም በላይ ለሞቱ እንኳ የሚመኘው የተማረ ይግደለኝ በሚል ብሂል ነበር። የትምህርትና የተማረ ሰውን ፋይዳ በተመለከተ ኤመርተስ ፕሮፌሰር የሆኑት ባህሩ ዘውዴ በ20ኛው ክፍለ ዘመን ገደማ ላይ ለሀገር እድገት ቀናኢ የነበሩና ታላቅ ተጋድሎ ያደረጉትን ከነጋድራስ ገብረ ሕይወት እስከ ሐኪም ወርቅነህ እሸቱ፣ በጅሮንድ ተክለ ሐዋርያት እስከ ከበደ ሚካኤል፣ ከግርማዊ ነዋዬ እስከ ጥላሁን ታከለ ስለሚዘረዝሩ ቀደም ሊቃን በታሪክ መጽሐፋቸው አስነብበውናል። እነዚህ ምሁራን ኢትዮጵያን ከሌሎች ሀገራት ኋላ መቅረቷ ያንገበግባቸው ስለነበረ የተለያዩ ሀገራትን ተሞክሮ በመቅሰም ሀገራቸው ላይ ለመተግበር ይታትሩ፣ ለህዝባቸውም ለገዢዎችም አጥብቀው ይመክሩ ነበር። እነርሱ ይህን ከነገሩ ምዕተ ዓመት ተቆጠረ። በእርግጥ የከፍተኛ ትምህርት አስፋፋን፣ ግና በተማረ የሰው ኃይልም ሆነ በተቋም የጥራት ደረጃ የት ነን፣ የት ደርሰናል ብሎ መጠየቅ ተገቢ ነው። እርግጥ አገር መካን አይደለችም። ዛሬም ለስርዓት የማያጎበድድ ለሆዳቸው ማደር ያልፈቀዱ ለአገርና ለወገን የሚጠቅሙ ምሁራን የሉም ማለት አይቻልም። ይሁንና እንደዚህ ያሉ ሰዎች አገር በቃይ ብለው በር ቆልፈው የተቀመጡ ይመስላሉ። የእነርሱ በር ዘግቶ በአርምሞ መቀመጥ ደግሞ እንደኔ አይነት ያሉ አላዋቂዎች ያለ ሀፍረትና ፍርሃት በሰው መሃል ቁመን ያሻንን በቁንጽል ሐሳብ እንድንዘባረቅ ዳርጎናል። ዛሬ በጥናትና ምርምር ተጠምዶ ለአገርና ለወገን የሚበጅ ጠብ የሚል በጎ ነገርን ከማመንጨት ይልቅ ለህዝብ ጸብ የሚሆን መጋደያ ሐሳብ ይፈበረካል። በመምህራንና በፖለቲካ አክቲቪስት መካከል ያለው መስመር ከመሳሳቱ የተነሳ ድንበር ተጋርተው ተመሳሳይ ተግባር ሊፈጽሙ ይስተዋላል። ህዝቡንም ነገሮችን ሳያብላላና ሳያመነዥግ ጠብ የሚለት ነገር ሳይኖር ሰይፍ ይዞ ይወጣል። በዚህ የነባሩ ብሂላችን የተማረ ይግደለኝ አባባል በእርግጥም የተሳካ ይመስላል። በቅርቡ ሀገራዊ ምርጫ እንደሚካሄድ ይታወቃል። ለዚህ ደግሞ ፓርቲዎች ከወዲሁ የተመራጮችን ፎቶ በትላልቅ ቢልቦርድ በየአደባባዩ ሰቅለው እያስተዋወቁ ነው። እዚህ ላይ ፓርቲዎች ስላቀርባቸው እጩዎች ትጉነት፣ ስለ ሀገር ወዳድነታቸው፣ ከዚህ ቀደም ስለነበራቸው የሥራ ዘመንና ስኬት ወዘተ በጥቂቱም ቢሆን ከማውሳት ይልቅ የትምህርት ደረጃቸውን በማጉላት ላይ ተጠምደዋል። የትምህርት ደረጃን እንደ ዋነኛ የመፎካከሪያ መስፈርት አድርገው የወሰዱት ያስመስላል። በዚህም ትንሽ የእጩዎች የትምህርት ደረጃ ሁለተኛ ዲግሪ ሆኗል። በእርግጥ እንደዚህ ቀደሙ ፖለቲካው እስከደገፈ ድረስ ያልተማረም ቢሆን ይምራ ማለቱ አይደለም። በከፍተኛ ደረጃ ተማሪ የምንለው ከሊቃኑ ጎራ የሚሰልፈው እስከዛሬ ለሀገሩ ምን ፈየደ ብለን ደፍረን የመጠየቅ ግዴታ እንዳለብን ለማስታወስ ነው ይላል የቆየው ጽሑፍ። ትምህርት ምንድን ነው? የተማረስ ማን ነው? ዓለም አቀፉ የሳይንስ የባህልና የትምህርት ተቋም መማር የሚለውን የቆየብህን እውቀት፣ ክህሎትና አመለካከት ማወቅ፣ መሆን፣ አብሮ መኖርና መተግበር በሚል ተክቶታል ወይም ጽንሰ ሐሳቡን አስፋፍቶታል። ይህ ማለት ተማሪ የሚባል ግለሰብ የሚማረው ጉዳይ በቅጡ ማወቅ ብቻ ሳይሆን ባወቀው ልክ ከመሆን በተጨማሪም ከሚኖሩበት ማህበረሰብ ጋር በፍቅርና በሰላም ተግባብቶ መኖር ብቻ ሳይሆን የተማረውን ጉዳይ መረዳትና የተረዳውን መሰረታዊ እውቀት በትክክል ለራሱም ሆነ ለማህበረሰብ ወይም ለሚያገለግለው ተቋም በታማኝነትና በትጋት መተግበር እንዳለበት ዩኔስኮ በድምዳሜው አስቀምጧል። ይህን መስፈርት ወደ ኢትዮጵያ አምጥተን ተማሪ የሚለው ሰው ከዚህ አንጻር የሚመዝነው ከሆነ ከታችኛው ጀምሮ እስከ ከፍተኛ የትምህርት ተቋማችን ድረስ በዚህ መልክ ሰዎችን ለማፍራት የተቃኘ እንዳልሆነ ይታወቃል።
እናም ከዚህ በኋላ ከትምህርት ደረጃ መስፈርት ጎን ለጎን ሁለንተናዊ ስብዕና የተገነባ ቅን፣ ታታሪ፣ ታማኝ፣ ሀገር ወዳድ፣ በስራው ውጤታማ የሆነ ላመነበት የሚቆም እውቀቱን በተግባር መዋል የሚችል ሰው አያስፈልግም ወይ? በእርግጥም ዛሬ ጸሎታችን፣ ብሂላችን ምንም ይሁን ምን የተማረ ይግደለኝ ብቻ ከሆነ እንግዲያው ያልነው እየሆነ ነው ይለናል ጸሐፊው ብንያም ገብረ ኢየሱስ በቆየ መጽሔት ላይ የተገኘ ጽሑፍ ነው። ጠቃሚ ስለሆነ ሸር አድርጋችሁ ለሌሎች በማድረስ እንማማርበት ማለት ነው።